Hello everyone, welcome to Digital Dojo Academy channel. በዛሬ ቪዲዮአችን የምናየው ጀነራል አርኪቴክቸር ኦፍ ማይክሮ ኮምፒውተር ሲስተም ማይክሮ ፕሮሰሰር ኤንድ አሰምብሊ ላንጉጅ ፕሮግራሚንግ 86ን በፓርት 2 መጀመራችን ይታወቃል። በዛሬ ቪዲዮአችን ደግሞ በፓርት 2 ጀነራል አርኪቴክቸር ኦፍ ማይክሮ ኮምፒውተር ሲስተም የሚለውን እናያለን ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። ይመቻችሁ። The term microcomputer is used to describe a system that includes microprocessor, program memory, data memory, and the input-output device. ማይክሮኮምፒውተር የምንለው ተርምን የምንጠቀመው ሲስቴሞችን ዲስክራይብ ለማድረግ ነው የምንጠቀመው ማለት ነው። እነዚህ ሲስቴሞች ደግሞ እነማን ናቸው ስንል እነሱም ኢንክሉድ የሚያደርጉት የመጀመሪያው ማይክሮፕሮሰሰር ነው ማለት ነው። እንግዲህ ማይክሮ ኮምፒውተርን የምንጠቀመው ምን ለማድረግ ነው? ማይክሮፕሮሰሰርን ዲስክራይብ ለማድረግ ነው። ሁለተኛው ፕሮግራም ሜሞሪን ዲስክራይብ ለማድረግ፣ ዳታ ሜሞሪን ምን ለማድረግ? ዲስክራይብ ለማድረግ፣ እንዲሁም ኢንፑት አውትፑት ዲቫይሶችን ዲስክራይብ ለማድረግ ምን እንጠቀማለን? ማይክሮ ኮምፒውተር የሚለውን ተርም እንጠቀማለን ማለት ነው። ሌላኛው ማይክሮ ኮምፒውተር ሲስተም ካን ቢ ኤኒቲንግ ፍሮም ኤ ላርጅ ኮምፒውተር system having a hard disk, a floppy disk, printer to single chip computer system. ማይክሮ ኮምፒውተር ሲስተም የምንለው ምንም ነገር ሊሆን ይችላል ማለት ነው። it can be anything ከላርጅ ኮምፒውተር ጀምሮ እስከ ትንሽ ኮምፒውተር ፓርት የሚባሉትን አካቶ ማለት ነው። ምን ልንል እንችላለን? ማይክሮ ኮምፒውተር እንላለን ማለት ነው። ሃርድ ዲስክ ሊሆን ይችላል፣ ፍሎፒ ዲስክ ሊሆን ይችላል፣ ፕሪንተር ኢቭን ራሱ ፕሪንተር ምንድነው? ማይክሮ ኮምፒውተር ልንል እንችላለን። ሲንግል ቺፕ ኮምፒውተር ሲስቴሞችን ምን እንላለን? ማይክሮ ኮምፒውተርን ብለን መጥራት እንችላለን ማለት ነው። ማንኛውም ነገር ማይክሮ ኮምፒውተር ሊሆን ይችላል ማለት ነው። ከላርጅ ኮምፒውተር ጀምሮ እስከ ትናንሽ ኮምፒውተሮች እስከምንላቸው ድረስ ማለት ነው። እነሱም ሃርድ ዲስክ፣ ፍሎፒ ዲስኮችን ያካትታል። ፕሪንተርን ማይክሮ ኮምፒውተር ልንል እንችላለን። ሲንግል ቺፕ ኮምፒውተር ሲስተምን ማይክሮ ኮምፒውተር ልንል እንችላለን ማለት ነው። we are going to consider only the type of microcomputer that consists of a single silicon chip. okay ይህ ማይክሮ ኮምፒውተር ታይፖች ያ ማለት ሲንግል ሲሊከን ቺፕን የሚይዙ ማይክሮ ኮምፒውተር አይነቶችን እናያለን ማለት ነው። such microcomputer system are also called microcontroller ይባላሉ ማለት ነው። ይህ ማይክሮ ኮምፒውተር ሲስቴሞች ምን በመባል ይታወቃሉ? ማይክሮ ኮንትሮለር በመባል ይታወቃሉ ማለት ነው። ኦኬ ሌላኛው ማይክሮፕሮሰሰር is a device ነው which must be capable of ማይክሮፕሮሰሰር ምንድነው? ዲቫይስ ነው ብለናል። እንግዲህ ዲቫይስ ነው ካለን በውስጡ የግድ መቻል ያለበት መስራት ያለበት ነገሮች አሉ። 5 ነገሮች ማለት ነው። እዚች ጋር ተዘርዝረዋል። እነዚህ 5 ነገሮች ካፓብል ማድረግ አለበት። ምን ማይክሮፕሮሰሰር ማለት ነው። ማይክሮፕሮሰሰር ዲቫይስ ነው ካለን የመጀመሪያው ነገር ምንድነው? ካፓብል ማድረግ ያለበት ነገር የሚለውን ስናይ ሪሲቪንግ ኢንፑት ኦር ዳታ ኦር ኢንስትራክሽን ማለት ነው። ኢንፑትን መቀበል አለበት። ይሄ ኢንፑት ስንል ዳታ ሊሆን ይችላል፣ ኢንስትራክሽን ሊሆን ይችላል ማለት ነው። ይሄን ኢንፑት ሲቀበል ለምሳሌ ከየት ነው የሚቀበለው? ከዩዘር ነው። ከዩዘር እንዴት? ባይ ዩዚንግ ኪቦርድ ማለት ነው። ኪቦርድ ላይ ለምሳሌ ታይፕ ስናደርግ ምን እያደረግን ነው? ኢንፑት እየሰጠን ነው ማለት ነው። ሶ ዛት ማይክሮፕሮሰሰር ኢዝ ዲቫይስ ነው ልንል የመጀመሪያው ነገር ምን ማድረግ አለበት? ኢንፑትን መቀበል አለበት፣ ወይንም ዳታን ወይንም ኢንስትራክሽንን መቀበል አለበት ማለት ነው። ሁለተኛው ፐርፎርሚንግ ኮምፒውቴሽን አርትሜቲክ ኤንድ ሎጂክ ኮምፒውቴሽኖችን መስራት አለበት። ኢት መስት ቢ ፐርፎርሚንግ ኮምፒውቴሽን ያ ማለት አርትሜቲካል ሊሆን ይችላል፣ ሎጂካል ሊሆን ይችላል ማለት ነው። አርትሜቲካል ስንል ለምሳሌ ሲደመር፣ ሲቀነስ፣ ሲባዛ እነዚህን ምን ማድረግ አለበት? መስራት አለበት ማለት ነው። ማይክሮፕሮሰሰር ዲቫይስ ነው ልንል እነዚህ አርትሜቲክ ሎጂኮችን መስራት አለበት ማለት ነው። ሶስተኛው ስቶሪንግ ዳታ ኤንድ ኢንስትራክሽን ማለት ነው። ሶስተኛው ነገር ማይክሮፕሮሰሰር ዲቫይስ ነው ልንል የምንችለው ዳታን ስቶር ማድረግ አለበት። ዳታና ኢንስትራክሽን ምን ማድረግ አለበት? ስቶር ማድረግ አለበት ማለት ነው።
ሌላኛው ኢት ዲስፕሌይንግ ዘ ሪዛልት ኦፍ ኤኒ ኮምፒቲሽን የማንኛውም ኮምፒቲሽን ማለት ነው። በኮምፒውተር ውስጥ ማንኛውም የሚደረግ ኮምፒቲሽን ውጤቱን ምን ማድረግ አለበት? ዲስፕሌይ ማድረግ አለበት ማለት ነው። አሳን አውትፑት ማለት ነው። እንደ አውትፑት ለኛ ዲስፕሌይ ማድረግ አለበት። ለምሳሌ በኮምፒውተራችን ላይ ሊሆን ይችላል 3 ሲደመር 2 ካልን ይሄንን ሪዛልቱን ምን ማድረግ አለበት? ዲስፕሌይ ማድረግ አለበት። ምን ብሎ ነው ዲስፕሌይ የሚያደርገው? 5 ብሎ ለኛ ዲስፕሌይ ማድረግ አለበት ማለት ነው። ለኛ ዲስፕሌይ ማድረግ አለበት ማለት ነው። ሶ የአራተኛው ማለት ነው የግድ ማንኛውም አይነት ኮምፒውቴሽን ዲስፕሌይ መደረግ አለበት። አምስተኛ ኮንትሮሊንግ ኦል ዘ ዲቫይስ ዳት ፐርፎርም ዘ አባብ ሜንሽንድ ፎር ታስክስ ላይ እነዚህ ያየናቸው 4 ታስኮች አሉ። እነዚህ ታስኮችን ምን ማድረግ አለበት? ኮንትሮል ማድረግ አለበት ማለት ነው። ማይክሮፕሮሰሰር እነዚህ ከ1 እስከ 4 ያየናቸውን ነገሮች ምን ማድረግ አለበት? ኮንትሮል ማድረግ አለበት ማለት ነው። ሁሉም ዲቫይሶችን ላይ ያየናቸው ዲቫይሶችን ዳይሬክትሊም ኢንዳይሬክትሊም ኮንትሮል ማድረግ አለበት ማለት ነው። ምንድነው ኮንትሮል ማድረግ አለበት? ማይክሮፕሮሰሰር እነዚህ 4 ዲቫይሶችን ዳይሬክትሊም ኢንዳይሬክትሊም ኮንትሮል ማድረግ አለበት ማለት ነው። ኦኬ ኦርጋናይዜሽን ኦፍ ማይክሮ ኮምፒውተር ሲስተም የማይክሮ ኮምፒውተር ሲስተም ኦርጋናይዜሽኑ ምን ይመስላል የሚለውን እናያለን ማለት ነው። እዚች ጋር እንደሚታዩት ኦርጋናይዜሽኑ አለ ማለት ነው። ሶ ሂር ማይክሮ ፕሮሰሰር አለ። ማይክሮ ፕሮሰሰር ውስጥ ምንድነው ያለው? ኤኤልዩ ወይንም አርትሜቲክ ሎጂክ የምንለውና ሬጂስተር አሪያ ፓርት አለ። ይሄ ሬጂስተር አሪያ እና ኤኤልዩ በኮንትሮል ባሶች ይኸው እንደሚታዩት ኮንትሮል ባሶች እዚች ጋር ኢንፑት አውትፑት ዲቫይስ ጋር ኮኔክት ሆኗል። እዚች ጋር ደግሞ ከሚሞሪ ጋርም ተገናኝቷል ማለት ነው። እናም እዚች ጋር ኮንትሮል አለ። ይህ ኮንትሮል የሚያደርግ ነው። ከሚሞሪ ወደ ማይክሮፕሮሰሰር ፓርት ላይ የሚወስድ አድሬስ ባስ አለ። ከኢንፑት አውትፑት ዲቫይስ ደግሞ የሚወስድ ዳታቤዝ አለ ማለት ነው። እና ሚሞሪ ያው በሁለት እንደሚከፈል አይተናል። ሮም እንደ ራም አለ ሚሞሪ ራንደም ሚሞሪ እና ሮም አለ ማለት ነው። ሶ እንዴት ነው ይሄ የሚሰራው? ይሄ ኮንትሮል ባስ ምን ያደርጋል? ከዚህኛው አርትሜቲክ ሎጂኮችን ወደ ሚሞሪ ስቶር ለማድረግ ስንፈልግ ሊሆን ይችላል፣ ወይንም ሪድ ራይት ለማድረግ በኮንትሮል ባስ አማካኝነት ይመጣል ማለት ነው። ከዚህ ወደ ኢንፑት አውትፑት ለማድረግም ዲቫይሶችን ኢንፑትም አውትፑት ለማድረግም በተመሳሳይ ኮንትሮል ባስን እንጠቀማለን ማለት ነው። ኮንትሮል ባስን እንጠቀማለን ማለት ነው። this is all about the organization of micro computer system ነው ማለት ነው። ሶ ማይክሮፕሮሰሰር ይላል እዚች ጋር it is a clock driving semiconductor device consisting of electronic logic circuit manufactured by using either large scale integration or very large scale integration technique ማለት ነው። ማይክሮፕሮሰሰር የምንለው it is clock driving ነው። ክሎክ ድራይቪን የሆነ ምንድነው? ሴሚ ኮንዳክተር ዲቫይስ ነው ማለት ነው። ይሄ ሴሚ ኮንዳክተር ዲቫይስ በውስጡ ምን የያዘ ነው? ኤሌክትሮኒክ ሎጂካል ሰርኪዩትን ይዟል ማለት ነው። ይሄ ኤሌክትሮኒክ ሎጂካል ሰርኪዩት ማኑፋክቸርድ የተደረገው ከሁለት ነገሮች ሊሆን ይችላል ማለት ነው። የመጀመሪያው ምንድነው? ላርጅ ስኬል ኢንቴግሬሽን ሊሆን ይችላል፣ ወይንም ቬሪ ላርጅ ኢንቴግሬሽን ቴክኒክ ሊሆን ይችላል ማለት ነው። ከነዚህ ከሁለት ነገሮች ነው ማኑፋክቸርድ የተደረገው ምን ኤሌክትሮኒክ ሎጂክ ሰርኪዩት ማለት ነው። ይሄ ኤሌክትሮኒክ ሎጂክ ሰርኪዩት በምን ውስጥ ኮንሲስት ይደረጋል? በሴሚ ኮንዳክተር ዲቫይስ ውስጥ ኮንሲስት ይደረጋል ማለት ነው። it is capable of performing various computing function and making decision to change the sequence of program execution ማይክሮፕሮሰሰር ምንድነው ካለን ኢትስ ካፓብል ነው ማለት ያ ማለት የተለያዩ ፋንክሽኖችን እንድንሰራ ወይንም ዲሲሽን እንዲያደርግ ምን ያደርጋል? ማይክሮፕሮሰሰር ካፓብል ያደርጋል ማለት ነው። የተለያዩ ኮምፒውቲንግ ፋንክሽኖችን ፐርፎርም እንዲያደርግ፣ ይሄ ደግሞ ዲሲሽኖችን እንዲሰራ ማለት ነው። ቱ ዘ ፕሮግራም ኤክስኪዩሽን ለፕሮግራም ኤክስኪዩሽን ምን እንዲያደርግ? ዲሲሽኖችን እንዲሰራ ቼንጅ እንዲያደርግ ማይክሮፕሮሰሰር
ካፓብል ያደርጋል ወይም ፐርፎርም ያደርጋል ማለት ነው። አርትሜቲክ ኦር ሎጂካል ዩኒት አርትሜቲክ ሎጂክ ዩኒት የሚለው እናያለን። ሶ ኢት ፐርፎርም አርትሜቲክ ኦፕሬሽን አስ አዲሽን፣ ሳብትራክሽን፣ ሎጂክ ኦፕሬሽን ኤንድ ኦር ኤክስኦር። ያው እናውቃለን አርትሜቲክ ሎጂክ ምን እንደሆነ እናውቃለን። በኮምፒውተር ኦርጋናይዜሽን ላይ አይታችኋል ማለት ነው። እናም ይህ አርትሜቲክ ሎጂካል ዩኒት ምንድን ነው የሚሰራው ካላችሁ አርትሜቲክ ኦፕሬሽኖችን ፐርፎርም ያደርጋል ማለት ነው። አርትሜቲክ ኦፕሬሽኖችን ፐርፎርም ያደርጋል። እነሱም ለምሳሌ አዲሽን፣ ሳብትራክሽን እና ሎጂክ ኦፕሬሽኖችን ይሰራል። ሎጂክ ኦፕሬሽን የምንላቸው ደግሞ ኤንድ፣ ኦር ጌት፣ ኤክስ ኦር ጌት እነዚህ ሎጂክ ኦፕሬሽን ይባላሉ። እነዚህ ደግሞ አርትሜቲክ ሎጂክ ኦፕሬሽኖች ሰብትራክሽኖች ናቸው ማለት ነው። ስለዚህ አርትሜቲክ ሎጂክ ዩኒት እነዚህን ፐርፎርም ያደርጋል ማለት ነው። ሌላኛው ሬጅስትሬር አሬ ነው ማለት ነው። እና አሬ ማለት ምን ማለት እንደሆነ ያው ተምራችኋል ማለት ነው። አሬ ማለት it is a collection of similar data ነው። ተመሳሳይ የሆነ ዳታን ሲሚላርሊ የያዘ ነው ማለት ነው። ምን ማለት አሬ ማለት ሶ ዛት ሬጅስተር አሬ ሲል አንድ ላይ ሲሆን ምን ማለት እንደሆነ እናያለን ማለት ነው። the register are primarily used to store data temporarily during the execution of program and are accessible to the user through instruction. The register can be identified by letters such as B, C, D, E, H and L. register array የምንለው the register ነው። ሬጂስተር ሆኖ ፕራይመሪሊ ምንድን ነው የሚያደርገው ካላችሁ ለምንድን ነው ይሄ ሬጂስተር አሬን የምንጠቀመው ካላችሁ ቴምፖራሪሊ ዳታን ስቶር ለማድረግ ነው። ቱ ስቶር ቴምፖራሪሊ ዳታን ማለት ነው። ይሄ ቴምፖራሪሊ ዳታን ስቶር የምናደርገው መች ነው? ዲዩሪንግ ዘ ኤክስኪዩሽን ኦፍ ፕሮግራም and are accessible to the user through instruction ማለት ነው። ሲምፕሊ ሬጂስተር አሬን የምንጠቀመው ቴምፖራሪሊ የሆነ ዳታን ስቶር ለማድረግ ነው ማለት ነው። ይሄ ቴምፖራሪ የሆነ ዳታን መች ነው ስቶር የምናደርገው ካላችሁ ዲዩሪንግ ዘ ኤክስኪዩሽን ኦፍ ፕሮግራም ማለት ነው። አንድ ፕሮግራማችን ኤክስኪዩት በሚሆኑበት ሰዓት ላይ ካረንትሊ ስቶር ለማድረግ ቴምፖራሪሊ ስቶር ለማድረግ ሬጂስተር አሬን እንጠቀማለን ማለት ነው። እናም ይሄ ደግሞ ስሩ ኢንስትራክሽን አክሰሲብል ይደረጋል ማለት ነው። አክሰሲብል ይደረጋል። እናም ደግሞ ሬጂስተሮችን በምን ሌተሮች ሪፕሬዘንት ማድረግ እንችላለን የሚለው ስና በቢ ሪፕሬዘንት እናደርጋለን። በሲ፣ በዲ፣ በኢ እና ኤች እንደ በኤል ሪፕሬዘንት ልናደርግ እንችላለን ማለት ነው። ሌላኛው ኮንትሮል ዩኒት ነው። ኮንትሮል ዩኒት ኢት ፕሮቫይድ ዘ ኔሰሰሪ ታይሚንግ and control signal to all the operation in the micro computer. ኮንትሮል ዩኒት ምን ያደርጋል? ኔሰሰሪ አስፈላጊ የሆኑ ታይሚንጎችን ለኛ ያቀርባል ማለት ነው። ከማቅረቡም በተጨማሪ ደግሞ ምንድነው የሚያደርገው? ሲግናሎችን ኮንትሮል ያደርጋል ማለት ነው። ሁሉንም ኦፕሬሽኖችን በማይክሮ ኮምፒውተር ውስጥ ያሉ ኦፕሬሽኖችን ምን ያደርጋል? ኮንትሮል ያደርጋል ማለት ነው። ዊዝ ኢንክሉድ ኦፍ ዋት ሲግናል ማለት ነው። ከሲግናል ጋር በማይክሮ ኮምፒውተር ውስጥ ያሉ ማንኛውም ኦፕሬሽኖችን ኮንትሮል ያደርጋል። and it also control the flow of data between microprocessor and memory and peripherals ማለት ነው። ሌላኛው ደግሞ ኮንትሮል ዩኒት ምንድነው የሚሰራው ካላችሁ the flow of data ምን ያደርጋል? ኮንትሮል ያደርጋል ማለት ነው። በማይክሮፕሮሰሰር እና በሜሞሪ እንደ ፐሪፌራል መካከል ያለውን flow of data ምን ያደርጋል? ኮንትሮል ያደርጋል ማለት ነው። እዚች ጋር ፐሪፌራል ስንል ባይ ዘ ዌይ ኢንፑት አውትፑት ማለታችን ነው ማለት ነው። ኢንፑት አውትፑት ማለታችን ነው። ፐሪፌራል ማለት ኢንፑት አውትፑት ማለት ነው። ሶ ዛት በማይክሮፕሮሰሰር እና በሜሞሪ እንደ ፐሪፌራል መካከል ያለውን ፍሎ ኦፍ ዳታን ኮንትሮል የሚያደርግልን ማን ነው? ኮንትሮል ዩኒት በመባል ይታወቃል። ሚሞሪ ከዚህ በፊት ኮምፒውተር ኦርጋናይዜሽን ላይ እንዳያችሁ ተስፋ አደርጋለሁ። ሚሞሪ ማለት ምን ማለት ነው የሚለውን ቀላል አድርገን እናያለን። ሚሞሪ ስቶር ባይናሪ ኢንፎርሜሽን such as instruction data and provide the information to the app whenever necessary ማለት ነው። ሚሞሪ የምንለው ምንድነው? ሚሞሪ ሲምፕሊ ባይናሪ ኢንፎርሜሽንን
ምን የምናደርግበት ነው? ስቶር የምናደርግበት ነው ማለት ነው። ባይናሪ እንደ ሜሞሪ ውስጥ ያው በዜሮ እና በአንድ ፎርም ነው ስቶር ሲደረግ ዳታ ስቶር የሚደረገው እና ባይናሪ ኢንፎርሜሽንን ስቶር የምናደርግበት ነው ማለት ነው። ይሄ ባይናሪ ኢንፎርሜሽን ምን ሊሆን ይችላል? የመጀመሪያው ኢንስትራክሽን ሊሆን ይችላል፣ ዳታ ሊሆን ይችላል ማለት ነው። እናም ይሄ ሜሞሪ ውስጥ ጥቅሙ ምንድነው ካላችሁ በሜሞሪ ውስጥ ስቶር ዳታ እናደርጋለን። ያንን ዳታ ደግሞ አስፈላጊ በሚሆንበት ሰዓት ላይ ወስደን እንጠቀማለን ማለት ነው። ከሜሞሪያችን ወስደን ነሰሰሪ በሚሆንበት ሰዓት ላይ ወስደን መጠቀም እንችላለን ማለት ነው። ቱ ኤክስኪዩት ፕሮግራምስ ዘ ማይክሮፕሮሰሰር ሪድ ኢንስትራክሽን እንደ ዳታ ፍሮም ሜሞሪ እንደ ፐርፎርም ዘ ኮምፒውቲንግ ኦፕሬሽን ኢን ኢትስ ኤኤልዩ ማለት ነው። እናም ፕሮግራሚን ኤክስኪዩት ለማድረግ ማይክሮፕሮሰሰር ምን ያደርጋል? ኢንስትራክሽንን ሪድ ያደርጋል ማለት ነው። ከየት ነው ሪድ የሚያደርገው? ከሜሞሪ ማለት ነው። ኢንስትራክሽን እና ዳታን ማይክሮፕሮሰሰር ከሜሞሪ ሪድ ያደርግና ሪድ ካደረገ በኋላ ኮምፒውቲንግ ኦፕሬሽኖችን በመጠቀም ወይንም ኤኤልዩ አርትሜቲክ ሎጂካል ዩኒቶችን በመጠቀም የተለያዩ ኮምፒውተር ኦፕሬሽኖችን ፐርፎርም ያደርጋል ማለት ነው። ፐርፎርም ያደርጋል ማይክሮፕሮሰሰር። ሶ ለዚህ ፐርፐዝ እንጠቀማለን። ሌላኛው ሪዛልትስ አር ኢዘር ትራንስፈርድ ቱ ዘ አውትፑት ሴክሽን ፎር ዲስፕሌይ እንደ ስቶር ኢን ዘ ሜሞሪ ፎር ሌተር ዩዝ ማለት ነው። ውጤቱ ፐርፎርም የተደረገው ውጤት ትራንስፈር የሚደረገው ወደ አውትፑት ሴክሽን እኛ ወደምንፈልገው ዲስፕሌይ ይሆናል። ያ ማለት ለምሳሌ 1 ሲደመር 2 ስንል ሊሆን ይችላል። ማንኛውም ነገር በስክሪን ላይ የምናየው ነገር አውትፑት ነው አይደለ? ሶ ያንን ሪዛልት ስንፈልግ በቅጽበታዊ ልናይ እንችላለን። ካልሆነ ደግሞ ሌላ ጊዜ ለመጠቀም ከፈለገንም ሜሞሪ ላይ ስቶርድ ይሆንና ከሌተር ከሆነ ጊዜ በኋላ ደግሞ ያንን መልሰን መጠቀም እንችላለን ማለት ነው። ሜሞሪ ሃዝ ቱ ሴክሽን ሜሞሪ ሁለት ሴክሽን አለው። የመጀመሪያው ሪድ ኦንሊ ሜሞሪ ወይንም ሮም የምንለው ነው። ሌላኛው ሪድ ራይት ሜሞሪ ወይንም ራም የምንለው ነው ማለት ነው። ራንደም አክሰስ ሜሞሪ ማለት ነው። ሮምን ለምንድን ነው የምንጠቀመው ወይንም ሪድ ኦንሊ ሜሞሪን ለምንድን ነው የምንጠቀመው የሚለውን ስናይ it is used to store program that do not need alteration and can only read only ሜሞሪን የምንጠቀመው ፕሮግራምን ስቶር ለማድረግ ነው። ይሄ ፕሮግራም ምን አይነት ነው ካላችሁ ልንቀይር የማንችላቸው ማለት ነው። ልንቀይር የማንችላቸውን ኦልተሬሽን የሌለውን ማለት ነው ፕሮግራሞችን ስቶር ለማድረግ እንጠቀማለን። በተጨማሪ ሪድ ኦንሊ ሜሞሪን ከስሙም እንደምንረዳው ሪድ ኦንሊ ሜሞሪ ማለት በቃ ሪድ ለማድረግ ብቻ ነው የምንጠቀመው ማለት ነው። we used to only read ከስሙ መረዳት እንችላለን። ሲምፕሊ ሪድ ኦንሊ ሜሞሪ ሪድ ለማድረግ ብቻ የምንጠቀመውና እናም ደግሞ ኦልተሬሽን እንዳይኖርበት የምንፈልገው ፕሮግራሞችን ስቶር ለማድረግ እንጠቀማለን ማለት ነው። ሁለተኛው ደግሞ ምንድነው ካላችሁ ሪድ ራይት ሜሞሪ ነው ማለት ነው። ሶ ሪድ ራይት ሜሞሪን ስናይ ሪድ ራይት ሜሞሪ ስናይ ኢት ኦልሶ ናውን አስ ዩዘር ሜሞሪ which is used to store user programs and data. The information stored in this memory can be easily read and altered. ሪድ ራይት ሜሞሪ የምንለው በሌላኛው ስሙ ዩዘር ሜሞሪ በመባል ይታወቃል። ዩዘር ሜሞሪ ይባላል። እናም ደግሞ ይሄ ሪድ ራይት ሜሞሪን የምንጠቀመው ለምንድን ነው ካላችሁ ዩዘር ፕሮግራሞችን ስቶር ለማድረግ እንጠቀማለን ማለት ነው። ዩዘር ፕሮግራም እና ዳታን ስቶር ለማድረግ እንጠቀማለን። ሌላኛው ደግሞ the information stored in this memory can be easily read and altered። እዚች ጋር ነው ዋና ፖይንቱ ማለት ነው። ሪድ ራይት ሜሞሪን ከስሙ እዚች ጋር አሁንም መረዳት እንችላለን። ሪድ ራይት ሜሞሪ ያ ማለት ሪድ ለማድረግም ራይት ለማድረግም እንጠቀማለን ማለት ነው። ሪድ ለማድረግ እንጠቀማለን ደግሞ ኦልተርድ ለማድረግ ያ ማለት ለምሳሌ መጀመሪያ የነበረውን ቼንጅ ለማድረግም እንችላለን ማለት ነው። ነገር ግን በሪድ ኦንሊ ሜሞሪ ላይ በቃ አንድ ሪድ ከተደረገ ማለት ነው አንድ የተጻፈው ነገር ነው የሚሆነው ቼንጅ አይደረግም ማለት ነው። ሪድ ኦንሊ ሜሞሪ የምንጠቀመው ቼንጅ ለማይሆን ነገር ነው። አንድ ከተጻፈ በቃ ቼንጅ አይደረግም ማለት ነው። ሶ ሪድ ራይት ሜሞሪ ግን ቼንጅ ማድረግ እንችላለን ማለት ነው። ኦልተርድ አድርገን መጠቀም እንችላለን። ያ ማለት ኢዚሊ ራይት እንደ ሪድ ማድረግ እንችላለን ማለት ነው።
ሌላኛው ኢንፑት አውትፑት ነው ማለት ነው። ሶ ኢንፑት አውትፑትን ኢንዲቴል ስናይ ኢት communicates with outside world using two devices input and output which are also known as peripherals ማለት ነው። ቅድም ላይ አይተናል ማለት ነው። ሶ ኢንፑት አውትፑት ዲቫይሶች ምንድን ናቸው የሚለውን ስናይ ኢንፑት አውትፑት ዲቫይሶችን በመጠቀም ምንድን ነው የምናደርገው? ከአውትሳይድ ወርልድ ጋር ኮሚኒኬት እናደርጋለን ማለት ነው። ምንም በመጠቀም ኢንፑት አውትፑት ዲቫይሶችን በመጠቀም ማለት ነው። ሁለት ዲቫይሶችን በመጠቀም እነሱም ኢንፑት እና አውትፑት ማለት ነው። እነዚህን በመጠቀም ከአውትሳይድ ወርልድ ጋር ኮሚኒኬት እናደርጋለን ማለት ነው። ይሄ ደግሞ በሌላኛው ስሙ ፐሪፌራል በመባል ይታወቃል ማለት ነው። ኢንፑት ዲቫይስ ሰች አስ ኪቦርድ፣ ስዊች፣ አናሎግ ቱ ዲጂታል ኮንቨርት ትራንስፈር ባይናሪ ኢንፎርሜሽን ፍሮም አውትሳይድ ወርልድ ቱ ደ ማይክሮ ፕሮሰሰር ማለት ነው። ኢንፑት አውትፑት ዲቫይስ ከአውትሳይድ ወርልድ ጋር ኮሚኒኬት ለማድረግ የምንጠቀመው ብለናል። እናም ኢንፑት የመጀመሪያው ስናይ ኢንፑት ዲቫይስ ነው። ይሄ ኢንፑት ዲቫይሶች እነማን ናቸው የሚለውን ስናይ ኪቦርድ ምንድነው? ኢንፑት ዲቫይስ ነው። ምክንያቱም በኪቦርድ ላይ ታይፕ እናደርጋለን። ታይፕ ስናደርግ ደግሞ ለኮምፒውተራችን ኢንፑት እየሰጠን ነው ማለት ነው። ሌላኛው ስዊች ነው። ደግሞ አናሎግ ቱ ዲጂታል ኮንቨርት ያ ማለት ከአናሎግ ያ ማለት እኛ ለምሳሌ በፊደል መልክ ነው አይደለ የምንጽፈው። ያ ምንድነው? አናሎግ ነው። ከአናሎግ ዲጂታል ወደ ዲጂታል ኮንቨርት ያደርጋል ኢንቱ ባይናሪ ኢንፎርሜሽን ፍሮም አውትሳይድ ወርልድ ቱ ደ ማይክሮ ፕሮሰሰር ማለት ነው። ምንድነው የሚያደርገው? ለምሳሌ እኛ ኪቦርዳችን ላይ ታይፕ ስናደርግ ታይፕ የምናደርገው ፊደል ነው አይደለ? ያንን ፊደል በዚሮስ እና በዋንስ ፎርም ኮንቨርት ያደርጋል። ያን አናሎግን ወደ ዲጂታል ያ ማለት ወደ ዚሮ እና ወደ አንድ ፎርም ወደ ባይናሪ ኢንፎርሜሽን ፎርም በመቀየር ለማይክሮ ፕሮሰሰር ትራንስፈር ያደርጋል ማለት ነው። The output device transfer data from micro processor to the outside world. They include devices such as LED, CRT, digital to analog, convert printer. አውትፑት ዲቫይስ የምንለው ምንድን ነው ካለ አውትፑት ዲቫይስ ምንድን ነው የሚያደርገው? ዳታን ትራንስፈር ያደርጋል ከማይክሮ ፕሮሰሰር ቱ አውትሳይድ ወርልድ ማለት ነው። ያ ማለት ለምሳሌ አውትፑት ለምሳሌ ቪዲዮን ስንከፍት ምንድነው አውትፑት ሊሆን ይችላል። ይህ ደግሞ አሁን ለምሳሌ ፕሮጀክትን መውሰድ እንችላለን ሲምፕሊ ማለት ነው። ከፒሲያችን ከፕሮጀክት ጋር ኮኔክት ስናደርግ ስላይድ ላይ ግድግዳ ላይ ምን ያሳያል? አውትፑትን ያሳያል ማለት ነው። ያ ማለት ከዲጂታል ቱ ወደ አናሎግ ፎርም ነው የሚቀይረው ማለት ነው። በዚሮስ እና በዋንስ ፎርም የነበረውን ወደ አናሎግ ፎርም ኮንቨርት ያደርጋል ማለት ነው። ከዛ አውትፑትን ለእኛን ያሳያል ማለት ነው። ይህ ፕሪንተርም ፈርስት ዋን ኦፍ አውትፑት ዲቫይስ ነው ማለት ነው። ለምሳሌ ፕሮጀክተሮችን ብንወስድ ፕሮጀክተር ምንድነው? አውትፑት ዲቫይስ ነው። ምክንያቱም ምን ያደርጋል? ከፒሲያችን ጋር ኮኔክት አድርገን ፊደፕን ሪድ ያደርግና ለእኛ አውትፑትን ዲስፕሌይ ያደርጋል ማለት ነው። ሶ አውትፑት ዲቫይስ ይህ ነው ማለት ነው። ከማይክሮ ፕሮሰሰር እኛው ማየት ወደምንችለው መረዳት እኛ ወደምንችለው ፎርም አድርጎ ከዚሮስ እና ከዋን ፎርም እኛ መረዳት ወደምንችለው ፎርም የሚያመጣ ነው። ነገር ግን ኢንፑት ዲቫይስ ደግሞ ምንድነው? ከኪቦርድ ከስዊቾች ወስዶ ምን ያደርጋል? ኮምፒውተር በመረዳት ወደሚረዳበት ፎርም ነው ማለት ነው የሚቀይረው። ለምሳሌ እኛ የምንረዳው በፊደል ነው አይደለ? በሌተር ነው እኛ ስንጽፍ የምንጽፈው ማለት ነው። ያንን ደግሞ ሌተር ኮምፒውተር አያውቅም። ኮምፒውተር የሚያውቀው ዚሮ እና ዋን ብቻ ነው ኮምፒውተር የሚያውቀው ማለት ነው። ስለዚህ ኢንፑት ዲቫይስ ያንን ተቀብሎ ወደ ዚሮስ እና ዋን ፎርም ኮንቨርት ያደርጋል። ይሄ ደግሞ አውትፑት ዲቫይስ ደግሞ ከዚሮስ እና ዋንስ ወስዶ ደግሞ ወደ አልፋቤቲክ ኑሜሪካል ኮንቨርት ያደርጋል ማለት ነው። ሶ ቀጣይ እናያለን። ቀጣዩ ሲስቴም ባስ ነው። ኦኬ ሲስቴም ባስ ምንድን ነው የሚለውን ስናይ it is a communication path between the microprocessor and the peripherals. It is nothing but group of wires to carry bits. ሲስቴም ባስ የምንለው ምንድን ነው? ሲስቴም ባስ ምንድን ነው ስንል ሲስቴም ባስ ምንድን ነው ካላችሁ ፓዝ ነው። ሲምፕሊ በማይክሮፕሮሰሰር እና በፔሪፌራል ያ ማለት ኢንፑት አውትፑት ዲቫይስ ማለት ነው። በኢንፑት አውትፑት ዲቫይሶች እና በማይክሮፕሮሰሰር መካከል ያለው ፓዝ
ምንድነው ሲስተም ባስ ነው ማለት ነው። ሲስተም ባስን በመጠቀም መረጃን ከማይክሮ ፕሮሰሰር ወደ ፔሪፌራል ከፔሪፌራል ወደ ማይክሮ ፕሮሰሰር ኮሙኒኬት የሚያደርጉበት ፓዝ ምንድነው ሲስተም ባስ ነው ማለት ነው። it is nothing but a group of wires to carry ቢቶችን ኬሪ ያደርጋል ማለት ነው። ከማይክሮ ፕሮሰሰር ወደ ፔሪፌራል ከፔሪፌራል ወደ ማይክሮ ፕሮሰሰር በማድረግ ቢቶችን ምን ያደርጋል ኬሪ ያደርጋል። ይሄ ሲስተም ባስ ማለት ነው። ባስ is a common channel through which bits from any source can be transferred to destination ማለት ነው። ባስ ምንድነው ካላችሁ ባስ ምንድነው ኮመን ቻናል ነው ማለት ነው። ይሄ ኮመን ቻናል የሆነበት ምክንያት ምንድነው ካላችሁ ከማንኛውም ሶርስ ቢትን ምን ያደርጋል ወደ ዴስቲኔሽኑ ትራንስፈር ያደርጋል ማለት ነው። ከማንኛውም ሶርስ ወደ ዴስቲኔሽኑ ትራንስፈር የሚያደርገውን ምን እንላለን? ባስ ወይንም ኮመን ቻናል እንላለን ማለት ነው። the microprocessor transmit the address of the device or memory location that need to be accessed on the address bus ማይክሮፕሮሰሰር ምንድነው የሚያደርገው? አድሬስ ኦፍ ዘ ዲቫይስን ትራንስሚት ያደርጋል ወይንም ሚሞሪ ሎኬሽንን ትራንስፈር ያደርጋል ማለት ነው። ይሄ ሚሞሪ ሎኬሽን ደግሞ ያስፈለገበት ምክንያት ምንድነው ካላችሁ በአድሬስ ባስ ምን ይደረጋል? አክሰስ ይደረጋል ማለት ነው። ሚሞሪ ሎኬሽን በአድሬስ ባስ አክሰስ ይደረጋል። ይሄንን በአድሬስ ባስ ላይ ስንል ዲቴል እናያለን። the data bus is used by processor to send and receive data to and from different device ከተለያየ ዲቫይሶች ማለት ነው። ከተለያየ ዲቫይሶች መረጃን ወይንም ዳታን ለመቀበልና ለመላክ ሰንድና ሪሲቭ ለማድረግ ፕሮሰሰር ምንን ይጠቀማል? ዳታ ባስን ይጠቀማል ማለት ነው። ሶ ዳታ ባስን የምንጠቀመው ለምንድን ነው? ዳታን ሰንድና ሪሲቭ ለማድረግ ማለት ነው። ከተለያዩ ዲቫይሶች ሰንድና ሪሲቭ ለማድረግ እንጠቀማለን። ኖቲስ ዳት ዳታ ባስ ኢዝ ባይ ዳይሬክሽናሊ ዌራስ the address ባስ ኢዝ አንዳይሬክሽናሊ ነው ማለት ነው። ማወቅ ያለብን ነገር እዚህ ጋር ዳታ ባስ ምንድነው? ባይ ዳይሬክሽናል ነው። ያ ማለት በሁለት ዳይሬክሽን ነው ያለው፣ በሁለት ዳይሬክሽን ነው ያለው። ነገር ግን አድሬስ ባስ አንድ ዳይሬክሽናል ነው። ያ ማለት በአንድ ዳይሬክሽን ብቻ ነው አድሬስ ባስ ያለው ማለት ነው። the control bus is used for transmitting and receiving control signal between microprocessor and various device ማለት ነው። ኮንትሮል ባስ ነው ሶስተኛው ባስ ኮንትሮል ባስ ነው። ኮንትሮል ባስ የምንጠቀመው ለምንድን ነው? ትራንስሚቲንግ እና ሪሲቭ ለማድረግ ለማስተላለፍና ለመቀበል ማለት ኮንትሮል ሲግናሎችን ትራንስሚት እና ሪሲቭ ለማድረግ ማለት ነው። በማንና በማን መካከል? ከማይክሮፕሮሰሰር ቱ ቫሪየስ ዲቫይስ ማለት ነው። ከተለያዩ ዲቫይሶች ዳታን ወይም ኮንትሮል ሲግናሎችን ትራንስሚት እና ሪሲቭ ቱ ማይክሮ ፕሮሰሰር ለማድረግ ኮንትሮል ባስን እንጠቀማለን። ቤዚክ ማይክሮ ፕሮሰሰር ሲስተም ቤዚክ ማይክሮ ፕሮሰሰር ሲስተም የሚሉትን እናያለን። ማይክሮ ፕሮሰሰር አሎን ዳዝ ናት ሰርቭ ኤኒ ዩዝፉል ፐርፐስ አንሌስ ኢት ኢዝ ሰፖርትድ ባይ ሜሞሪ እንደ ኢንፑት አውትፑት ፖርትስ ማለት ነው። ማይክሮ ፕሮሰሰር ሰርቭ የሚያደርገው በማንኛውም ዩዝፉል ፐርፐስ ሰርቭ አያደርግም ማለት ነው። ኢት ዳዝንት ሰርቭ ኤኒ ዩዝፉል ፐርፐስ አንሌስ ኢት ኢዝ ሰፖርትድ ባይ ሜሞሪ እንደ ኢንፑት አውትፑት ፖርት ማለት ነው። ማይክሮ ፕሮሰሰር ሰፖርት የሚያደርገው በሜሞሪ እና በኢንፑት አውትፑት ፖርት ነው ሰፖርት የሚደረገው ማለት ነው እንጂ በማንኛውም ዩዝፉል ፐርፐስ ሳይሆን በኢንፑት እና አውትፑት ፖርት ናቸው ማለት ነው ሰፖርት የሚደረጉት። The combination of memory and input output port with microprocessor is known as microprocessor based system። የሚሞሪ እና የኢንፑት አውትፑት ፖርት ኮምባይኔሽናቸው ከማይክሮፕሮሰሰር ጋር ያለው ኮምባይኔሽናቸው ምን ብለን እንጠራለን? ማይክሮፕሮሰሰር ቤዝድ ሲስተም እንላለን ማለት ነው። the combination of memory and the input output port with microprocessor ማለት ነው። ሜሞሪ እና ኢንፑት አውትፑት ፖርት ከማይክሮፕሮሰሰር ኮምፒውተር ጋር ኮምባይንድ በመሆን ምን በመባል ይታወቃሉ? ማይክሮፕሮሰሰር ቤዝድ ሲስተም ይባላሉ። as discussed above the microprocessor which is the central processing unit execute the program stored in the memory and transfer data to the and from outside the world through input output port። ያ ማለት ላይ ዲስከስ እንዳደረግነው ማይክሮፕሮሰሰር ምንድነው ካላችሁ ሴንትራል ፕሮሰሲንግ ዩኒት ነው። ኤክስኪዩት ፕሮግራሚን ኤክስኪዩት ያደርጋል ማለት ነው።
እናም ይሄ ኤክስኪዩት የሚያደርጉ ፕሮግራሙ ስቶር የሚደረጉት በሜሞሪ ውስጥ ስቶር የተደረጉትን ፕሮግራሞችን ትራንስፈር ያደርጋል ማለት ነው። ወደ አውትሳይድም ትራንስፈር ያደርጋል። ከአውትሳይድም ደግሞ ወደ ሚሞሪ ትራንስፈር እንደሚያደርግ ላይ ዲስከስ አድርገናል ማለት ነው። ዘ ማይክሮፕሮሰሰር ኢዝ ኢንተርኮኔክትድ ዊዝ ሚሞሪ እንደ ኢንፑት አውትፑት ፖርትስ ባይ ዳታ ባስ፣ አድሬስ ባስ፣ ኮንትሮል ባስ ማለት ነው። ማይክሮፕሮሰሰር ከሚሞሪ እና ከኢንፑት አውትፑት ፖርት ጋር ኢንተርኮኔክትድ የሆኑት በምንድን ነው ካላችሁ፣ የመጀመሪያው በዳታ ባስ ኮንትሮል ኢንተርኮኔክትድ ሆነዋል። ሁለተኛው በአድሬስ ባስ ኢንተርኮኔክትድ ሆነዋል። ሶስተኛው በኮንትሮል ባስ ኢንተርኮኔክትድ ሆነዋል ማለት ነው። ኤ ባስ ኢዝ ቤዚካሊ ኮሚኒኬት ሊንክ ቢትዊን ዘ ፕሮሰሲንግ ዩኒት ኤንድ ፐሪፌራል ዲቫይስ አስ ሾን ኢን ዘ ፊገር ቢሎ ማለት ነው። ባስ የምንለው ቤዚካሊ ሊንክ ነው። በፕሮሰሲንግ ዩኒት እና በኢንፑት አውትፑት ዲቫይሶች መካከል ያለ ሊንክ ነው ባስ ማለት ነው። እዚች ጋር ማየት እንችላለን። ላይ ዲስከስ ያደረግናቸው ናቸው ማለት ነው። እነዚህ ይኸው እንደሚታዩት ለምሳሌ አድሬስ ባስ አለ፣ ዳታ ባስ አለ፣ ኮንትሮል ባስ አለ ማለት ነው። ሶ ዛት እዚች ጋር ሚሞሪ እና ኢንፑት አውትፑት አለ፣ እዚች ጋር ማይክሮ ፕሮሰሰር አለ ማለት ነው። ሶ እንደሚታዩት እዚች ጋር ዳታ ባስ ምንድነው? ባይ ዳይሬክሽናል ነው። በሁለቱም አቅጣጫ ከማይክሮ ፕሮሰሰርም ወደ ኢንፑት አውትፑት ወይንም እና ወደ ሚሞሪ ይወስዳል፣ ከነሱም ደግሞ ወደዚህ ያመጣል። ኮንትሮል ባስም በተመሳሳይ ባይ ዳይሬክሽናል ነው። ከኢንፑት አውትፑት ሚሞሪም ወደ ማይክሮፕሮሰሰር ያመጣል፣ ከማይክሮፕሮሰሰርም ወደ ኢንፑት አውትፑት ፖርቶች ያመጣል። ነገር ግን እዚች ጋር ማወቅ ያለባችሁ ነገር አድሬስ ባስ ነው። አድሬስ ባስ ምንድነው? አንድ ዳይሬክሽናል ነው። ያ ማለት ከማይክሮፕሮሰሰር ወደ ሚሞሪ ወይንም ኢንፑት አውትፑት ፖርት ብቻ ነው የሚወስደው ማለት ነው። ሶ አንድ ዳይሬክሽናል ነው። ይሄ እንደሚታዩት ቀስቱም ራሱ በአንድ አቅጣጫ ብቻ ነው ያለው ማለት ነው። አድሬስ ባስ the address bus is unidirectional and it is to be used by the CPU to send out address of the memory location to be accessed። አድሬስ ባስ የምንለው ዩኒዳይሬክሽናል ነው። ዩኒዳይሬክሽናል ሆኖ የምንጠቀመው ለምንድን ነው? ሲፒዩ ከሲፒዩ ወደ ሚሞሪ ሎኬሽን ምን ለማድረግ ሰንድ ለማድረግ ማለት ነው። ቱ ሰንድ አውት አድሬስ ኦፍ ሚሞሪ ሎኬሽን የሚሞሪ ሎኬሽንን ምን ለማድረግ ከሲፒዩ ወደ አድሬስ ሚሞሪ ሎኬሽን አክሰስ ለማድረግ እንጠቀማለን ማለት ነው። ኢት ኢዝ ኦልሶ ዩዝድ ባይ ሲፒዩ ቱ ሴሌክት ኤ ፓርቲኩላር ኢንፑት አውትፑት ፖርትስ ማለት ነው። አድሬስ ባሶች ደግሞ በማን ይጠቀማሉ? በሲፒዩ ዩዝድ እናደርጋለን። ምን ለማድረግ? ፓርቲኩላር ኢንፑቶችና አውትፑቶችን ሴሌክት ለማድረግ እንጠቀማለን አድሬስ ባስን። ኢት ሜይ ኮንሲስት ኦፍ 18 12 8 16 20 ወይንም ኢቭን ሞር ነምበር ኦፍ ፓራሌል ላይንስ ማለት ነው። ኮንሲስት የሚያደርጉት አድሬስ ባሶች ፓራሌል የሆኑ ላይኖችን ኮንሲስት ያደርጋል። እነሱም ለምሳሌ 8 12 16 20 ያ ማለት አሁን በእነዚህ መካከል ያለው አራት ጋፕ ልዩነት አለ ማለት ነው። ያ ማለት ፓራሌል እየሄደ ነው ማለት ነው። ሶ ዛት ፓራሌል ላይኖችን ኮንሲስት ያደርግ ይችላል ማለት ነው አድሬስ ባስ። ኦኬ number of bits address bus determine the minimum number of bytes of data in the memory that can be accessed። number of bit በአድሬስ ባስ ውስጥ ዴተርማይን የሚያደርገው ምንድን ነው? ሚኒማም ነምበር ኦፍ ባይትን ዴተርማይን ያደርጋል። እንደ ሚሞሪ ምን ይደረጋል? ያ ደግሞ አክሰስ ይደረጋል ማለት ነው። 16 ቢትስ አድሬስ ባስ ፎር ኢንስታንስ ካን ቢ አክሰስ 216 ባይት ኦፍ ዳታ 16 ባይት ሶሪ እዚች ጋር ሲተት አለ 200 ሳይሆን 216 ሳይሆን 2 ዘ ፓወር ኦፍ 16 ነው ማለት ነው። 16 ነው። ይሄ ሲተት ነው። 2 ዘ ፓወር ኦፍ 16 ነው ማለት ነው። ሶ 16 ቢት አድሬስ ባስ እንዴት አክሰስ ይደረጋል? 2 ዘ ፓወር ኦፍ 16 አድርገን አክሰስ እናደርጋለን ማለት ነው።
it is labeled as a0 up to what an minus 1 where n is the width of bit of the address bus ማለት ነው። n ማለት የአድሬስ ባስ ዊድዙ ነው። ሶ ዛት ከ0 ጀምረን እስከ n ማይነስ 1 ድረስ እንሄዳለን። ዳታ ባዝ is a bi-directional ነው። that data flow occur both to and from CPU and peripheral ማለት ነው። ዳታ ባዝ ባይ ዳይሬክሽናል ነው ብለናል። ያ ማለት ዳታ ፍሎ የሚያደርገው በሁለቱም ዳይሬክሽን ነው ማለት ነው። ከሲፒዩም ፍሎ ያደርጋል፣ ከፔሪፌራልም ፍሎ ያደርጋል ማለት ነው። ሶ ኢትስ ባይ ዳይሬክሽናል። there is an internal data bus which may not be of the same width as the external data bus that connect the input output and the memory ኢንተርናል ዳታ ባስ የምንለው አለ። ይሄ ኢንተርናል የምንለው ዳታ ባስ ከኤክስተርናል ዳታ ቤዝ ጋር ዘ ሴም ላይሆን ይችላል። that may not be the same with the external data bus እናም that connect the input and the output ሜሞሪን ኮኔክት የሚያደርገው ከኤክስተርናል ዳታ ቤዝ ጋር ዘ ሴም ላይሆን ይችላል ማለት ነው። ሌላኛው ማይክሮፕሮሰሰር is characterized by width of its data bus ማለት ነው። ማይክሮፕሮሰሰር ካራክተራይዝድ የሚደረገው በዳታ ባዝ ዊድዝ ነው ማለት ነው። all those microprocessor having internal and external data bus of a different widths are characterized either by their internal or external data bus ማለት ነው። data bus so that all those microprocessor having internal እና external ዳታ ቤዝ ያለው ሁሉም ማይክሮፕሮሰሰሮች ኢንተርናል እና ኤክስተርናል ዳታ ባስ ያለው ካራክተራይዝድ የሚደረጉት በምንድን ነው? በኤክስተርናል እና በኢንተርናሊ ዳታ ባስ ካራክተራይዝድ ይደረጋሉ ማለት ነው። ባላቸው ኤክስተርናል እና ኢንተርናሊ ዳታ ባስ ካራክተራይዝድ ይደረጋሉ ማለት ነው። ሶ ሌላኛው ምንድነው? ዘ ሳይዝ ሶሪ ኦኬ ኮንትሮል ባስን እናያለን። ኮንትሮል ባስን ስናይ ሶሪ ኦኬ control bus contain a number of individual line carrying synchronizing signals control bus የምንለው ኢንዲቪጁዋል ላይን ነው ማለት the number of individual line ኮንቴን ያደርጋል ማለት ነው። እናም ይሄ ኢንዲቪጁዋል ላይን ምን ኬሪ ያደርጋል ካላችሁ ሳይንክሮናይዚንግ ሲግናልን ኬሪ ያደርጋል ማለት ነው። ሲግናልን ሳይንክሮናይዝድ የሆነ ሲግናልን ኬሪ ያደርጋል ማለት ነው። the control bus send out control signal to memory or input output and the other peripheral device to ensure proper operation ማለት ነው። ኦፕሬሽን በትክክሉ መሰራቱን ቼክ ለማድረግ ኮንትሮል ባስ ምን ያደርጋል? ኮንትሮል ሲግናሎችን ሴንድ አውት ያደርጋል ማለት ነው። ከሜሞሪ ወደ ሜሞሪ ወይ ወደ ኢንፑት አውትፑት ፖርት ምን ያደርጋል? ሴንድ አውት ያደርጋል ማለት ነው። እናም ወደ ተለያዩ ፐሪፈራል ዲቫይሶች ሴንድ አውት ያደርጋሉ። ምን ለማድረግ? ኦፕሬሽኑ ፕሮፐርሊ ኦከር መደረጉን ኢንሹር ለማድረግ ማለት ነው። ኢትስ ካሪ ኮንትሮል ሲግናል ላይክ ሜሞሪ ሪድ፣ ሜሞሪ ራይት፣ ሪድ ኢንፑት ፖርትስ፣ ራይት አውትፑት ፖርትስ፣ ሆልድ እንደ ኢንተራፕትስ ሲግናሎችን ኬሪ ያደርጋል ብለናል። ሶ ዳት ኢት ካሪ ኮንትሮል ሲግናሎችን ኬሪ ያደርጋል። ኮንትሮል ባስ ኮንትሮል ሲግናሎችን ኬሪ ያደርጋሉ። እነሱም እነማን ናቸው? ሜሞሪ ሪድ፣ ሜሞሪ ራይት፣ ሪድ ኢንፑት ፖርት ሊሆን ይችላል፣ ራይት አውትፑት ፖርት ሊሆን ይችላል፣ ሆልድ ሊሆን ይችላል፣ ኢንተራፕቶች ሊሆን ይችላሉ። እነዚህን ምን ያደርጋል? ኮንትሮል ያደርጋሉ ወይም ኬሪ ያደርጋሉ ማለት ነው። ኮንትሮል ሲግናሎችን ኬሪ ያደርጋሉ ማለት ነው። ፎር ኢንስታንስ if it is desired to read the content of the particular memory location, the CPU first send out address of the location on the address bus and the memory read control signal on the control bus. ለምሳሌ አንድ ሜሞሪን ሪድ ለማድረግ ከተፈለገ ምን ይደረጋል? ፓርቲኩላርሊ የአንድ ሜሞሪ ሎኬሽን አለው። በመጀመሪያ ደረጃ CPU አድሬስ ኦፍ ሎኬሽኑን ሲፒዩ ምን ያደርጋል? ሴንድ ያደርጋል ማለት ነው። በማን?
በዳታቤዝ አማካኝነት ማለት ነው። በዳታቤዝ አማካኝነት ሴንድ ያደርጋል። በዳታቤዝ አማካኝነት ሴንድ ካደረገ በኋላ ሚሞሪ ሪድ ይደረጋል በኮንትሮል ሲግናል በኮንትሮል ባስ ላይ ሴንድ ይደረጋል ማለት ነው። The memory responds by outputting data stored in the address memory location on that bus. ሚሞሪ ምን ያደርጋል? ሪስፖንድ ያደርጋል። አውትፑትን ሪስፖንድ ያደርጋል በማን ውስጥ? በአድሬስ ሚሞሪ ሎኬሽን ውስጥ ኦን ደ ዳታ ባስ ማለት ነው። የመጨረሻው ቶፒካችን የሚሆነው ወርኪንግ ኦፍ ማይክሮ ፕሮሰሰር ነው። ማይክሮ ኮምፒውተር አክት አስ ሲፒዩ ኢን ማይክሮ ኮምፒውተር። ማይክሮ ኮምፒውተር እንደ ሲፒዩ ነው አክት የሚያደርገው በምን ውስጥ? በማይክሮ ኮምፒውተር ውስጥ። ማይክሮ ፕሮሰሰር ኢዝ ብሬን ኦፍ ደ ማሽን። ማይክሮ ፕሮሰሰር ምንድን ነው? ደ ብሬን ኦፍ ደ ማሽን ነው። ማይክሮ ፕሮሰሰር ኢዝ ዲቫይስ ዊች ኢዝ ካፓብል ኦፍ። ማይክሮ ፕሮሰሰር ዲቫይስ ነው ብለናል። ካፓብል የሚያደርጉ ነገሮች አሉ። የመጀመሪያው ፒች ዘ ዳታ። ዳታ ፒች ያደርጋል። ፒች ካደረገ በኋላ ሁለተኛ ላይ ይሄ ፒች ያደረገውን ዳታ ምን ያደርጋል? ዲኮዲንግ ዳታ ማለት ነው። ዳታን ዲኮድ ያደርጋል። ዲኮድ ካደረገ በኋላ ኤክስኪዩት ያደርጋል ማለት ነው። አውትፑቱን ኤክስኪዩት ያደርጋል ማለት ነው። ሶ የዛሬ ቶፒካችን ይህን ይመስል ነበረ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ደግሞ ቻናላችንን ሰብስክራይብ ካላደረጋችሁ ቀጣዩ ቶፒክ ለእናንተ ሊቀርብ አይችልም። ሰብስክራይብ በማድረግ ጆይን አድርጉ። ይመቻል።